የሥላሴ ባህሪ እንዲህ አይደለም። የሚራብ አይደለም፣ የሚጠማ አይደለም፣ የሚታይም አይደለም፣ የሚዳሰስም አይደለም፣ የሚወሰንም አይደለም፣ በዚህ አለ በዚያ የለም የሚሉትም አይደለም። አይደለም በሁሉም ያለ ረቂቅ የሆነ ረቂቅ የሚባል እኮ የማይታይ ነው። ስለ ርቀት ስናነሳ ነፍስ ረቂቅ ናት አይደለ? ነፍስ ረቂቅ ናት፣ ነፋስ ረቂቅ ነው፣ መላእክት ረቂቃን ናቸው፣ መለኮት ደግሞ ከዚህ ሁሉ ይረቃል ማለት ነው። ስለዚህ ሥላሴ ምንድናቸው? ረቂቃን ናቸው። ረቂቅ ማለት የማይታይ የማይጨበጥ የማይዳሰስ የማይወሰን ወይንም ደግሞ ጾታ አለው የማይባል ወቅታዊ ጉዳይ ላይ አይደለም። ጾታ ምናምን የሚባለው ምን ለሆነ ነው? ስጋ ለለበሰ በስጋና በደም ለሚንቀሳቀስ ነው። ልብ በሉ። መሬት ጾታ አላት? ሥላሴ ላይ ስንመጣ ለሥላሴ ጾታ የላቸውም። ምክንያቱም ምንድናቸው? ረቂቃን ናቸው፣ የማይታይ የማይዳሰሱ። ከነዚህ ከሶስቱ ከነገርናቸው ከነፍስ ከነፋስ ከመላእክት ሁሉ እጅግ በጣም የረቀቁ ስለሆኑ የማይወሰኑ ስለሆኑ ምን የላቸውም? ጾታ የላቸውም ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ስብሐት ለእግዚአብሔር ለዛ አብጽሐነ እስከዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በበዛው ምሕረቱና ቸርነቱ እንደ ኃጢአታችን እንደ በደላችን ሳይሆን ከአባትም በላይ አባት ከእናትም በላይ እናት በሆነ ፍቅሩ ኃጢአታችንን በደላችንን ይቅር እያለ በእድሜያችን ላይ ይህችን ቀን ባርኮ ቀድሶ ለዚህች ዕለትና ሰዓት ስላደረሰን ስሙ ለዘላለም የከበረና የተመሰገነ ይሁን። እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ሁሉን ማድረግ የሚችል የሰራዊት ጌታ አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። ዘፍጥረት ምዕራፍ 18 ቁጥር 1 እስከ 16 ያለው ምንባብ እንደዚህ ይላል። በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት ይላል። ደግመዋለሁ። በቀትርም ጊዜ እርሱ በድንኳን ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ አድባር ዛፍ ተገለጠለት። ዓይኑንም አነሳና እነሆ 3 ሰዎች በፊቱ ቆመው አየ። ባያቸውም ጊዜ ሊቀበላቸው ከድንኳኑ ደጃፍ ተነስቶ ሮጠ፣ ወደ ምድርም ሰገደ፣ እንዲህም አለ አቤቱ በፊትህ ሞገስ አግኝቼ እንደሆነ ባሪያህን አትለፈይ ብዬ እለምንሃለሁ። ጥቂት ውሃ ይምጣላችሁ፣ እግራችሁን ታጠቡ፣ ከዚህችም ዛፍ ታች ረፉ፣ ቁራሽ እንጀራም ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና እነርሱም እንዳልህ አድግ አሉት። አብርሃምም ወደ ድንኳን ወደ ሳራ ዘንድ ፈጥኖ ገባና 3 መስፈሪያ የተሰለቀ ዱቄት ፈጥነሽ አዘጋጅ፣ ለውሽውም፣ እንጎቻም አድርጊ አላት። አብርሃምም ወደ ላሞቹ ሮጠ፣ እጅግ የሰባም ታናሽ ጥጃ ያዘና ለብላቴናው ሰጠው፣ ያዘጋጅም ዘንድ ተቻኮለ። እርጎና ወተትም ያዘጋጀውንም ጥጃ አመጣ፣ በፊታቸውም አቀረበው። እርሱም ከዛፉ በታች በፊታቸው ቆሞ ነበር። እነርሱም በሉ። እነርሱም ሚስትህ ሳራ ወዴት ናት አሉት። እርሱም በድንኳኑ ውስጥ ናት አላቸው። እርሱም ይላል፣ ቀደም እነርሱም አይደል? አሁን ደግሞ እርሱም የዛሬ ዓመት እንደ ዛሬው ጊዜ ወደ አንተ በእውነት እመለሳለሁ፣ ሚስት ሳራም ልጅን ታገኛለች አለ። ሳራም በድንኳን ደጃፍ በስተኋላው ሳለች ይህንን ሰማች። አብርሃምና ሳራም በዕድሜያቸው ሸምግለው ፈጽመው አርጅተው ነበር። በሴቶች የሚሆነውም ልማድ ከሳራ ተቋርጦ ነበር። ሳራም በልቧ እንዲህ ስትል ሳቀች፣ ካረጀው በኋላ በውኑ ፍትወት ይሆንልኛልን? ጌታዬም ፈጽሞ ሸምግሏል፣
እግዚአብሔርም አብርሃምን አለው ካረጀው በኋላ በውኑ እወልዳለሁን ስትል ሳራ ለምን ሳቀች? በውኑ ለእግዚአብሔር የሚሳነው ነገር አለን? የዛሬ ዓመት እንደ ዛሬ ጊዜ ወደ አንተ መለሳለሁ፣ ሳራም ልጅን ታገኛለች እያለ ይቀጥላል ማለት ነው። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር ስሙ ለዘላለም የከበረና የተመሰገነ ይሁን። እንግዲህ ይሄንን ነው የምንነጋገርበት። ርዕሳችን የሚሆነው እግዚአብሔር ተገለጠለት በሚል ነው የምንነጋገረው። ማን ተገለጠለት? እግዚአብሔር ተገለጠለት። ለማን የተገለጠ? ለአባታችን ለአብርሃም ተገለጠለት በሚል ርዕስ እንነጋገራለን። ወዲያ ያላችሁ የማይሰማችሁ ከሆነ ብትመጡ ማን ተገለጠለት? እግዚአብሔር ተገለጠለት። ለማን የተገለጠለት? ለአብርሃም ማለት ነው። ዘፍጥረት 18 ቁጥር 1 ላይ የሚገኝ ቃል ነው። ዓላማችን ስለ እግዚአብሔር መገለጥ መነጋገር ነው። ስለ እግዚአብሔር መገለጥ እንነጋገራለን። ባለንበት በዘመናችን ላይ አይደለም እግዚአብሔር ሊገለጥልን ይቅርና ጥሩ ህልም እንኳን እናይም አይደለ? ጥሩ ህልም አይቶ የሚያውቃለ? ቅዠት ነው የበዛበት ነው አይደለ? አንድ ጊዜ ከተራራው ላይ ሲወድቅ አንዴ ከምኑ ሲል አንዴ ከምኑ ሲል ስትል ምን ይሆናል? ጊዜ ያልፋል። እንቅልፋችንን እንኳን በአግባቡ ሳንተኛ በእንዲህ አይነት ሁኔታ እናሳልፋለን። ምክንያታችን ምንድነው? ታዲያ በዚህ ሁኔታ ላይ እያለን ስለ እግዚአብሔር መገለጥ ስናወራ ራሳችን ከስተታችን እንድንታረምና ልክ እንደ አባቶቻችን እንደነ አብርሃም እንደነ ይስሐቅ እንደነ ያዕቆብ ከዛ በፊትም እንዳሉት እንደነ ኖህ እንደመሳሰሉት እንደነ ሎጥ እንደመሳሰሉ አባቶች ራሳችንን ወደ ቅድስና መስመር እንድናስተካከል ይረዳናል። እናስታውሳለን አይደል? ያለንበት ዘመን ጥሩ ህልም እንኳን አይቶ የሚያውቅ የለም። ጥሩ እንቅልፍም ተኝቶ የሚያውቅ የለም። በብዙ ነገሮች የቀኑ ሁኔታም ይመጣብናል፣ ህልም ሰይጣናዊም ይመጣብናል፣ ህልም መላካዊ ተገልጦ ያውቅ። ስለዚህ በእንዲህ አይነት ሁኔታ ባለንበት ዘመን ላይ ይሄንን የእግዚአብሔርን መገለጥ ለአብርሃም የተገለጠለትን ስናይ በምን ምክንያት ነው ለአብርሃም የተገለጠለት? በምን ምክንያት ነው ለኛስ የማይገለጥልን? እንዴው የእግዚአብሔር መገለጥ ይቅርና እንዴው ጥሩ ህልም እንኳን ማናየው ለምንድን ነው? በምን ምክንያት ነው? ምን ጎሎን ነው? ምን ማረም አለብን? በእግዚአብሔርና በሰው መካከል ያለው ግንኙነት ቢቀዘቅዝ ነው ወይንስ ከኛ ሊቀረፉ የሚገባቸው ችግሮች ቢኖሩ ነው ብለን ወደ ውስጥ ራሳችን እንድንመለከትና እንድናስተካክል የአባቶቻችንን የቅዱሳንን የእናቶቻችንን የቅዱሳትን የወንድሞቻችንን ህይወት ከዚህ በፊት የነበሩትን የቅዱሳን ህይወት እንዳስሳለን። ከዚያም ምን አደርጋለን? ራሳችንን እናስተካክላለን ማለት ነው። መቼም የምንማረው ራሳችንን ለማስተካከል ነው አይደል? ራሳችንን ለመለወጥ ነው። ትክክል ያልሆነውን አካሄዳችን፣ ትክክል ያልሆነውን አረማመዳችን ከእግዚአብሔር ጋር የሚያርቁንን ነገሮች ማስወገድና እግዚአብሔር የሚወዳቸውን እያደረግን ሌት ተቀን ጽድቁን እንድንናፍቅ፣ ሌት ተቀን አምላካችን እግዚአብሔርን እንድንናፍቅ፣ በስራችን ደስ እንድናሰኘው መቅደስ የተባለ ሰውነታችንን አዘጋጅተን እርሱ እንዲያድርብን እርሱም እንዲገለጥብን እንማማራለን ማለት ነው። ለዚህ ክብር እግዚአብሔር አምላካችን ያብቃን። ይህንን ቃል ዘጋቢው ነቢዩ ሙሴ ነው። ጽፎት የሚገኘው ማን ነው? ነቢዩ ሙሴ ነው። 5 መጻሕፍትን ጽፏል አይደለ? አንደኛ ስለ ፍጥረት፣ አጠቃላይ ስለ ፍጥረት መነሻነት ዘፍጥረት በሚባለው መጽሐፍ ላይ ስለ ፍጥረት ጽፏል። ሁለተኛ ዘጸአት የእስራኤልን ከግብጽ ምድር ነፃ መውጣት 430 ዘመን ሙሉ በግብጽ ምድር ለባርነት ቆይተው ነፃ መውጣታቸውን በተመለከተ ዘጸአት ተብሎ በተቀመጠው ላይ ስለ እስራኤል ነፃነት መውጣት ጽፏል። ሌላኛው ዘሁልቁ የቁጥር ሁኔታ የሚገለጥበት እነዚህን አይነት ጽፏል። ዘሌዋውያን ስርዓትን በተመለከተ የካህናትን ስርዓት በተመለከተ በሚገለጥበት ያለውን ጽፏል። ዘዳግም ደግሞ ይሄንን ህግ ደግሞ አስተምሩ አራቶችን እንደገና በመከለስ ሪቪዥን ማለት ነው። ዘዳግም ማለት ከልሶ በደንብ አድርጎ እንዳይረሱት አስተምሮበታል ማለት ነው። ስለዚህ ከአምስቱ መጻሕፍት ውስጥ በአንዱ ዘፍጥረት ተብሎ በሚጠራው ላይ በዘፍጥረት ምዕራፍ 18 ቁጥር 1 ላይ እግዚአብሔር ሥላሴ ለአብርሃም በአንድነት በሶስትነት መገለጡን አስተምሯል ማለት ነው፣ ወይም ጽፎታል ማለት ነው። ምን ያስተምረናል ሲባል የሚያስተምረን ነገር አለ። ከዚህ ምንባብ የምንማረው አንደኛ እግዚአብሔር አምላካችንን ልክ ሙሴ በዘዳግም 6 ቁጥር 4 ላይ እንደተናገረው አምላክህ እግዚአብሔርን በፍጹም ልብህ
በፍጹም ነፍስህ በፍጹም ኃይልህ ውደደው የሚለውን ያስተምረናል። እግዚአብሔር አምላካችንን በፍጹም ልባችን በፍጹም ነፍሳችን በፍጹም ሐሳባችን እንድንወደው ያስተምረናል። የሚያስተምረን ይሄንን ነው። እግዚአብሔር አብርሃም ያደረገው ይሄንን ነው። ለአብርሃም የተገለጠለት አብርሃም አምላኩ እግዚአብሔርን በፍጹም ልቡ በፍጹም ነፍሱ በፍጹም ሐሳቡ ይወደው ነበር እግዚአብሔርን። ታስታውሳላችሁ? ዘፍጥረት 12 ዘፍጥረት 15 ዘፍጥረት 16 ዘፍጥረት 17 ዘፍጥረት 18 ዘፍጥረት 22 እነዚህ ሁሉ ስለ አብርሃም የሚያወሩ ናቸው። በአንዱ ክፍል ላይ ስለ አብርሃም የሚያወሩን ተመልከቱት። ካዲያ ዘፍጥረት 12 ላይ ምን ብሎ ይጀምራል? የአብርሃምን መውደድ እግዚአብሔርን በፍጹም ልቡ በፍጹም ነፍሱ በፍጹም ሐሳቡ እንደወደደው የምንመለከትበት ምዕራፍ አለ። መጀመሪያ በፍጹም ልብ ማለት ምንም መከፈል ሳይኖርበት ምንም መጠራጠር ሳይኖር ወይንም ደግሞ ያለ ምንም ቅድመ ሁኔታ ታውቃላችሁ? እንዲህ ብታደርግልኝ እንዲህ አደርግልሃለሁ፣ እንዲህ ብታደርግልኝ እንዲህ አደርግልሻለሁ የሚባለው ቅድመ ሁኔታ ይባላል። አብርሃም ግን ምንም አይነት ቅድመ ሁኔታ ሳይኖረው አምላኩን እግዚአብሔርን በፍጹም ልቡ የወደደ ሰው ነው። ሌላኛው በፍጹም ነፍሱ የወደደ ሰው ነው። በሂደቱ ውስጥ በታሪኩ ስናየው እንዴት አድርጎ ነው በፍጹም ሂደቱ በፍጹም ነፍሱ የወደደ ነው፣ በፍጹም ሐሳቡም የወደደው ነው። አብርሃም ፍጹም ሐሳብ ምንም መከፈል በሌለበት ፍጹም ነፍስ ደግሞ በፍጹም ነፍሱ ደግሞ ማለት ነፍሱን አሳልፎ ለመከራ እስከ መስጠት ድረስ የወደደው ነው አብርሃም። እንዴት ነው የምናየው? ብዙዎች አባቶችም ይሄን አድርገዋል። ለምሳሌ ሰማዕታትን ብናስታውሳቸው ሐምሌ 5 የምናከብራቸውን ቅዱስ ጴጥሮስና ቅዱስ ጳውሎስን ብናስታውሳቸው አጠቃላይ ከነቢያት ክፍልም እውነተኛ ነቢያትን ብናይ ሐዋርያትን ብንመለከት ከይሁዳ በቀር በነቢያት ጊዜም ከሐሰተኛ ነቢያት በስተቀር በዘመነ ሐዋርያን አበው ብንመለከትም እና አግናጢዮስ በነበሩበት ዘመን ከዚያም በላይ ዘመነ ሰማዕታትን ብንመለከት ዘመነ ሊቃውንትን ብንመለከት አሁን ያለንበትንም ዘመን ብንመለከት በፍጹም ልባቸው በፍጹም ነፍሳቸው በፍጹም ኃይላቸው አምላካቸውን የወደዱና በስራቸው የገለጡለትን ሰዎች እንመለከታለን። በዚያ ጊዜ ብቻ አይደለም፣ ዛሬም በፍጹም ነፍሳቸው አምላካቸው እግዚአብሔርን የመሰከሩ አሉ። ስለ አምላካቸው ማተባችንን ከምንፈታ ሃይማኖታችንን ከምንቀይር እግዚአብሔርን ከምናስቀይም ማተባችን ከሚፈታ ከሚቆረጥ አንገታችን ይቆረጥ ብለው አንገታቸውን ለሰይፍ የሰጡ በፍጹም ፍቅር ነፍሳቸውን በመስጠት የእግዚአብሔርን ፍቅር የገለጡ ብዙ እህቶችና ወንድሞች አሉ። አያችሁ፣ በዚህ በእኛ እንኳን በደረስንበት ዘመን ላይ በእሳት ውስጥ ገብተው እሳት እያሳዩአቸው እሳት እየተንቀለቀለ ሃይማኖትን ካልካድህ ማተብን ካልፈታህ ሌላ ስም ካልጠራ በሚባሉበት ሰዓት እሳት እየነደደ በነዲዱ እሳት ውስጥ ገባና ቃጠላለሁ እንጂ ማተቤ አትበጠስም፣ አንገቴ ይበጠሳል፣ ሃይማኖቴ አይቀየርም፣ እኔ ስጋዬ በምን ይላል ይጋያል፣ ይቃጠላል ወይም ይቆራረጣል ብለው ገጀራ ሳይፈሩ እሳት ሳይፈሩ ሰይፍ ሳይፈሩ በፍጹም ፍቅር አምላካቸውን ሲያከብሩ ተመልክተናል። ስለዚህ የነዚህ ሁሉ አራያ ማን ነው? ዘፋዘር ኦፍ ሪሊጅን የሚባለው አብርሃም ነው። የእምነት አባት ይባላል። እንዴት ነው አብርሃም እንደዚህ እግዚአብሔርን በፍጹም ነፍሱ በፍጹም ኃይሉ በፍጹም ሐሳቡ መውደዱን በምን እናረጋግጣለን ስንል ዘፍጥረት 12 ቁጥር 1 ጀምረን ስናየው እግዚአብሔር አብርሃምን አዘዘው አብርሃም ጻአ በሄረከ ወተፈለጥ ማአዝማዲክ፣ አብርሃም ሆይ ካደክበት ከካራን ውጣና ወዴት ሂድ? ወደ ከነዓን ግባ አለው። እንግዲህ ከዘመዶች ተለይ ወደ ከነዓን ግባ ብሎ ትእዛዝ አስተላለፈለት። አብርሃም አልተከራከረም። እኛ እናደርገዋለን። ቤት ሰርተን ልጅ ወልደን ሀብት ኑሮን ሁሉ ሞልቶልን እያለ ከዚህ ሀገር ውጡ አልፈልግም ወደ ሌላ ቦታ ሄዱ ቢለን እግዚአብሔር እንታዘዘዋለን? ፈጥነን እንወጣለን? ከዚያ ይቀርና ከዝሙት ውጡ ይባላል አይደል? ከዝሙት ውጡ፣ ከርክሰት ውጡ፣ ከዘረኝነት ውጡ፣ ከመከፋፈል ውጡ፣ ከጥላቻ ውጡ እየተባለ ነው አይደል? ከአመንዝራነት ውጡ እየተባለ ነው። ወጥተናል ወይ? ፈጥኖ የሚወጣ ትመለከታላችሁ። ስለዚህ እግዚአብሔርን መውደድ ማለት እግዚአብሔር አያስፈልግም ካለው ቦታ ላይ ውጡ ሲል ፈጥኖ መውጣት ነው። ፈጥኖ መውጣት ለምን? እግዚአብሔርን መውደድ የሚገለጠው በዚህ ስለሆነ፣ መታዘዝ የሚገለጠው በዚህ ስለሆነ። አብርሃም ከካራን ውጣ ሲባል ወደ ከነዓን ሲሄድ ሲል
ከአብርሃም ካራን የነበረባት ጣዖት የሚመለክባት የእግዚአብሔር ስም የማይጠራበት እንጨት ጠርቦ ደንጊያ አለስልሰው ሰዎቹ ለጣዖቱ አምላክ ነው ብለው የሚሰግዱበት መስዋዕት የሚሰውበት መዝሙር የሚያቀርቡበት ነበር ያ ካራን ማለት። ታዲያ ከዚያ አብርሃምን እግዚአብሔር ውጣ ሲለው አብርሃም ነበር የመጀመሪያ ስሙ። አብርሃም ውጣ ሲለው አብርሃም ምንም አላለም። ልጆቹን ሚስቱንና የአጎቱን ልጅ ሎጥን ይዞ ከካራን ወዴት ሄደ? ወደ ከነዓን ሄደ። በጣም የሚገርመው ነገር ደግሞ በከነዓን ማርና ወተት የምታፈስ ሀገር አለች፣ ወደዚያ ወስድሃለሁ የተባለ። እግዚአብሔር እንግዲህ የሚናገራቸው ነገሮች አሊጎሪካሊዝም አለባቸው። ማርና ወተት ወደምታፈስ ሀገር ወስድሃለሁ አለው። አብርሃም ግን ምን አለ? እምቢ አላለም። እሺ አለና ሚስቱንና ያጎቱን ልጅ ሎጥ ወይንም ወንድሙን ይዞት ወዴት ሄደ? ከካራን ወደ ከነዓን በእግሩ ተጓዘ። ንብረቱን ሁሉ ነርቶ የሚያውቀውን ዘመዶቹን ትቶ የሚያውቃቸውን ዘመዶቹን የተፋቀራቸውን ዘመዶቹን የሚያውቀውን የአየር ንብረት አካባቢ የለመደበትን መሬቱን ሁሉ ትቶ ሁሉን ትቶ ብቻ የሚንቀሳቀሰውን ተንቀሳቃሽ የሆነውን ንብረቱን ይዞ ከካራን ወደ ከነዓን ገባ። በማን ትእዛዝ አማካኝነት? በማን ትእዛዝ ነው ወቶች? በማን ያልሁኝ? በእግዚአብሔር ትእዛዝ። እግዚአብሔርን ስለወደደ ከካራን ውጣና ወዴት ሄድ ተባለ? ወደ ከነዓን ሂድ ሲባል እሺ ነው ያለ። ለምን እወጣለሁ አላለም? ተመልከቱ። ለምን እወጣለሁ? ባለውበት ሁኜ አንተን ስምህን እጠራለሁ አመልክሃለሁኝ ማለት ይችል ነበር አይደል? ግን አላለም። አይባልማ። እግዚአብሔር እንዲህ አይነት መልስ አይሰጠውም። ውጡ ሲባል መውጣት ነው እንጂ ለእግዚአብሔር እንዲህ አይነት የተደፋፈረ መልስ አይሰጠውም። እግዚአብሔር ውጣ ካለ ውጣ ነው። ስለዚህ እንደ አብርሃም መሆን ከፈለግን በፍጹም ነፍሳችን በፍጹም ሐሳባችን እግዚአብሔርን መውደድ ከፈለግን ከዝሙት ውጡ ስንባል ፈጥነን መውጣት ነው። ከርኩሰት ውጡ ሲባል መውጣት ነው። ያላስቀመጥከውን አታንሳ ሲባል እሺ ነው። አትጣላ፣ ተታረቅ፣ ፍቅር ሁን ሲባል እሺ ፈጥኖ መታረቅ ነው። ይሄን ነው እየተማርን ያለነው። ህይወታችን መቀየር አለብን። ካራንን ትቶ ወደ ከነዓን ገባ። ዘፍጥረት 12 ላይ ማለት ነው። እባርክሃለሁ፣ አበዛሃለሁ፣ የሚባርኩህን ሁሉ እባርካለሁ፣ አንተን የሚረግሙን ሁሉ ረግማለሁ፣ በይስሐቅ ዘርም እጠራሃለሁ እያለ በልጅህ ዓለምን እባርካለሁ እያለ እግዚአብሔር ተናገረው። ተቀበለና ወጣ። ዘፍጥረት 15 ላይ ሲደርስ ደግሞ አብርሃም ልጅ አልነበረውም። ሚስቱ ሶራ መካን ነበረች። አብርሃም 100 ዓመት ሆኖታል። ሚስቱ ሳራ ደግሞ ስንት ዓመት ሆኗታል? 90 ዓመት ሆኗታል። 17 አለፈው ነው ዘፍጥረት 17። ዘፍጥረት 17 ላይ ቃል ኪዳን ያደረገበት ነው። እግዚአብሔር ተገለጠለትና በእኔና ባንተ መካከል በዘር መካከል ቃል ኪዳኔን አስቀምጣለሁ መርጫለሁ አለው። ምን አይነት ቃል ኪዳን? ከቁልፈት የመገረዝ ቃል ኪዳን። ከቁልፈት የመገረዝ ቃል ኪዳን። ወንድ የሆነ ሁሉ ልጆችም ቢሆኑ ዘመዶችም ቢሆኑ በገንዘብ የገዛው አገልጋይ ወይም እንደ ዘመኑ አጠራር በነበረው ባሪያም ቢሆን የገዛው ሁሉ ምን ይሆን? ከቁልፈቱ ይፈታ፣ ቁልፈቱን ይገረዛለው። ወንድ የሆነ ሁሉ። የሴት ልጅ ግርዛት የለም ማለት ነው። ማወቅ የሚጠበቀው መጽሐፍ ቅዱስ አይደግፈውም። የሴት ልጅ ግርዛት ለወንድ ነው። ስለዚህ ወንድ የሆነ ሁሉ ምን ይበላል? ይገረዛል። አብርሃም ቃል ኪዳኑን ተቀበለ። ወዲያው በገንዘብ የገዛቸውን እሱን የሚሰሙትን ዘመዶቹን ሁሉ ከራሱ ጀምሮ ሸለፈቱን አስወገደ ማለት ነው። የግርዘት ቃል ኪዳን ተቀበለ። ስለዚህ ዘፍጥረት 18 ላይ ስንደርስ ደግሞ 15 ላይ ይቅርታ በራእይ እግዚአብሔር አነጋገረው። ልጅ አልነበረውም። ልጅ ስላልነበረው አብርሃም አዝኖ ነበር፣ ተክዞ ነበረ። ከዚህ በኋላ እግዚአብሔር በራእይ ተገለጠለትና ምን አለው? ወደ ሰማይ ተመልከት፣ በጨለማ ላይ አድርጎ የሰማይን ከዋክብት አሳየው። ልትቆጥራቸው ትችላለህን አለው። እንዴት እችላለሁ? እንዴት ነው ከዋክብትን መቁጠር የምችል? አይቻለኝም አለው። ወደ ምድር ወደ አሸዋ ወደ ባህር አሸዋ አሳየው። ይሄን የባህሩን አሸዋ መቁጠር ትችላለህ አለው። አልችልም አለ። እውነት እልሃለሁ አበዝህ ዘራከ ከመኮከበ ሰማይ ወከመሆጻ ዘድንጋገ ባሕር፣ እነሆ ዘርህን እንደ ሰማይ ከዋክብት እንደ ምድር አሸዋ አበዛልሃለሁ አለው። አብርሃም ወልዷል ግን አልወለደም። ይሁንልኝ አሜን ብሎ ተቀበለ። አያችሁ ምን ያህል መታደል ነው ከአምላኩ ጋር መነጋገር። እስኪ አይገርምም? ምን ያህል መመረጥ ነው? ምን ያህልስ ቢመረጥ ነው? ምን አይነት ደግ ሰው ቢሆን ነው? ከዚያ ሁሉ ከንቱ መዓት ህዝብ እኮ አለ አይደል?
ከዚያ ሁሉ ህዝብ መካከል እግዚአብሔር እየተነጋገረ ያለው ከማን ጋር ነው? ከአብርሃም ጋር ብቻ ነው። አብርሃም የተባለ አብርሃም ነው መጀመሪያ ስሙ። እስከ ዘፍጥረት 17 አብርሃም ነው። ከተገረዘ በኋላ ነው የብዙዎች አባት አድርጌሃለሁና ከእንግዲህ በኋላ ስምህ አብርሃም ሳይሆን ማን ይባላል? አብርሃም ተባለ። የሳራንም ሶራ ነበር የምትባለው። የብዙዎች እናት አድርጌያታለሁና ከዚህ በኋላ ሶራ ሳይሆን ሳራ ትባል ብሎ እግዚአብሔር ስያሜ የሰጣቸው። ተመልከቱ፣ ስማቸውን መቀየር። ከማን ጋር እየተነጋገረ? ከአብርሃም ጋር እየተነጋገረ። ምን ያህል መመረጥ ነው! ከእግዚአብሔር ጋር ቃል በቃል መነጋገር፣ እንደዚህ በራእይ መነጋገር፣ እንደዚህ መታደል እኮ ነው። ራስን መቀደስ እኮ ነው ለዚህ ያበቃው። እግዚአብሔርን በፍጹም ልቡ ስለወደደው፣ ከምንም በላይ አብልጦ አምላኩ እግዚአብሔርን ስለወደደው፣ ለአምላኩ ለእግዚአብሔር ታላቅ ቦታ ስለሰጠ፣ እግዚአብሔር በውስጡ እንዲቀመጥ ስለፈቀደ፣ እግዚአብሔር ደግሞ ከዚያ ሁሉ ፍጥረት ሁሉ አብርሃምን በራእይ ያነጋግረው ነበረ። እንዲህ አደርግልሃለሁ፣ አይዞ በርታ። ከዚህ በኋላ እንደዚያ ሲለው ልጅ እኮ የለኝም አለው። ልጅ የለኝም ሲለው በቤት ያለው ይወርሰኛል አለው። አይወርስህም፣ እኔ ምን አደርግልሃለሁ? ከምሰጥ ልጅ ጋራ ታላቅ ዘር እሰጥሃለሁ፣ ከእርሱ ጋራ ቃል ኪዳን አደርጋለሁ አለ። ዘፍጥረት 17:29 ላይ ስትገቡ ልጅ ትወልዳለህ፣ ከኔ ጋር ቃል ኪዳን የሚያደርግ ልጅ ትወልዳለህ፣ ስሙንም ይስሐቅ ትለዋለህ ብሎ 17 ላይ ገለጠለት። ተመልከቱ፣ በራእይ ነው ይሄ ሁሉ የሚሆነው። ከዚህ በኋላ ዘፍጥረት 18 ላይ ስንመለከት ደግሞ ምን አደረገው? በአንድነቱና በሶስትነቱ ተገለጠለትና በቤቱ ተመገበ፣ ወይም እንግዳ ሆኖ በእንግዳ መልክ ቀረበለት ማለት ነው። ስለዚህ ለዚህ ዋናው ጉዳይ ምንድነው ሲባል አብርሃም የራሱን ፈቃድ ሳይሆን የማንን ፈቃድ አደረገ? የእግዚአብሔርን ፈቃድ። የማንን ፈቃድ ጠበቀ? የእግዚአብሔርን ፈቃድ ጠበቀ። እግዚአብሔር እንደሚያደርግለት አመነ፣ ለእግዚአብሔር ታዘዘ። የተወለደበትን ያደገበትን የዘሮቹን ሁሉ ያሉበትን አገር ትቶ ከካራን ወዴት ሄደ? ወደ ከነዓን ተጓዘ። እግዚአብሔርን ታዘዘው ማለት ነው። በፍጹም ልብ መታዘዝ ማለት እንደዚህ ነው። በፍጹም ነፍስ መታዘዝም ማለት እንደዚህ ነው። ልብ በሉ። ወደ ካራን ሲሄድ ደግሞ ያጋጠመው ልክ እግዚአብሔር እንደተናገረው ከካራን ወደ ከነዓን ሲገባ ከነዓን ላይ ምን ነበረ? ማርና ወተት የምታፈስ ሳይሆን እሳት የመሰለ ረሃብ ነበር የጠበቀው። ልብ በሉ። ረሃብ ጠበቀው። ረሃብ ሲሆን ወተትና ማር ወደምታፈስ ሀገር ብለኸኛል ነበረ፣ ለምን እዚህ ረሃብ ላይ ያመጣኸኝ አላለም። ለእግዚአብሔር መልስ አይሰጥም በነገቲቭ። ስለዚህ ዝም አለና ወዴት ተሰደደ? ወደ ግብጽ ተሰደደ። ወደ ግብጽ ሲሰደድ ሌላ ፈተና መጣ። ታስታውሳላችሁ። ሚስቱ ተክለ ቁመናዋ ያማረች ነበረች ይላል። በሚስቱ ምክንያት በአሕዛብ ተፈተነ። አሕዛብ ምን አለ? እንግዲህ አንቺ ተክለ ቁመናሽ መልከ መልካም ነሽና ያማርሽ ነሽና የተዋብሽ ነሽና በአንቺ ምክንያት እኔን እንዳይገሉኝ አለ። እህቴ ናት እላለሁኝ፣ አንቺም ወንድሜ ነው በያለ። ተመልከቱ፣ የገዛ ሚስቱን እኮ ነው። ከዚህ በኋላ ሲያዩዋት እንደተባለውም ይችማ ታምራለች፣ ለንጉሱ ለፈርዖን ወስደን መስጠት አለብን አሉ። ምን ናት አሉት? እህቴ ናት አለ። ምንሽ ነው አሏት? ለብቻቸው ወንድሜ ነው አለች። ወሰዱና ሰጧት፣ ለፈርዖን ማለት ነው። ግን ፈርዖን እንዳያጎሳቁላት እንዳያረክሳት እግዚአብሔር ምን አደረገ? በራእይ ተገለጠለትና የወዳጅን የአብርሃምን የነቢዩን ሚስት ወስደሃል፣ በዚህ በቤት በቅስፈት ብትቻለሁ አለው። አሁንም አንዳች እንዳትቀርባት አለው። ደነገጠ። እንዴት አይነግረኝም? ታላቅ የእግዚአብሔር ሰው ከሆነ እግዚአብሔር የሚባለው የሚወደው ከሆነ ለምን አልነገረኝም? አብርሃምን ጥሩት ተባለና ለምንድን ነው እንዲህ ያደረክብን አለው። አይ በዚህ ሀገር እግዚአብሔርን የሚጠራ የለም፣ እግዚአብሔርን የሚፈራ የለም። ስለዚህ እንዳትገሉኝ ሚስቴን እህቴ ናት ብያለሁ አለ። አሁንም አለ ምንድነው ያለው እግዚአብሔር ጭማሪ? አብርሃም ይሄን ቤቱን ሁሉ በመካንነት መትቼዋለሁኝ። ስለዚህ ይሄ ሁሉ ሊባረክ የሚችለው ዘር ሁሉ የሚባረከው ምን ሲሆን ነው? አብርሃም ሲጸልይልህ ነውና አብርሃም ካልጸለየልህ ቤትህ አይባረክም አለው። ከዚህ አብርሃም ታረቀውና ይሄ ፈርዖን ታረቀውና ከተነጋገሩ ኮሙኒኬት ካደረጉ በኋላ እርቅ ተፈጸመ። እርቅ ከተፈጸመ በኋላ ጸልይልኝ ከእግዚአብሔር ጋር አማልደኝ አለው። በድያለሁ፣ አሁንም ወደ እግዚአብሔር ጸልይልኝ፣ መስዋዕት አቅርብልኝ አለው። አብርሃም ወደ እግዚአብሔር መስዋዕት አቀረበ። የፈርዖን ቤት ሁሉ ተባረከ። በዚህ ሰዓት ምን አለ ፈርዖን? አጠቃላይ ለካሳ አለ፣ ለሳራም ላንተም ካሳ እንዳለ የሌለ ወርቅ ማለት ነው። በቁጥር ሊነገር የማይችል ወርቅ፣ ከብት፣ በአይነት ግመሉ ሳይቀር በጉ ሳይቀር ሁሉን እንደቻለ አድርጉ፣ አገልጋዮች ሳይቀሩ ይሄው ካሳ፣ ይሄን ያዝና ወዴት ግባ? ወደ ከነዓን ግባ ብሎ
በረሃቡ ዘመን ለአብርሃም እንዲህ አይነት ጥጋብ ሰጠው። ተመልከቱ። ለምንድን ነው ይሄን ያደረገለት? አብርሃም ታዛዥ ስለሆነ። አብርሃም የሚመጣበትን ፈተና ሁሉ ማን ይታገልልኝ አለ? እግዚአብሔር ይታገልልኝ አለ። በግብጽ ምድር አንድ ቢናገር መታገል ይችል ነበር? ይገሉት ነበር። ምንም ማድረግ አይችልም። ግን ዝም ስላለ ዝም ባለበት ማን ገባ? እግዚአብሔር ጣልቃ ገባ። አሁን እኛ የሆነ ነገር ሲሆን ያለችን አቅማችንን ተሞጫጭረን የሆነ ነገር ብለን ከዚያ በኋላ ነው እንጂ እግዚአብሔርን የምንጠይቅ መጀመሪያ የእግዚአብሔር ፈቃድ ይሁን ብለን አሳልፈን አንሰጥም። ስለዚህ እዚህ ላይ ትዕግስት የለም፣ እምነት የለም ማለት ነው። ልንታገስ፣ ለእግዚአብሔር ቦታ ልንሰጠው ያስፈልጋል። ለእግዚአብሔር ጣልቃ እንዲገባ ልናደርገው ስልጣን ልንሰጠው ያስፈልጋል ማለት ነው። አሁን አብርሃም ሚስቱን ሲወስዱበት ቢናገር የሆነ ነገር አይፈጠርም? ይፈጠራል አይፈጠርም? ይፈጠራል አይደለ? ግን ምን አለ? ስለኔ እግዚአብሔር ይከራከርልኝ፣ ስለኔ እግዚአብሔር ጠበቃ ይሁነኛልና ለእግዚአብሔር ቦታ ሰጠ። ወዲያው እግዚአብሔር ለፈርዖን ተገለጠና ደስ እያለው ባለበት ሰዓት የወዳጅን የአብርሃምን ሚስት ለምን ነካለው? ቤትን ሁሉ በቅስፈት መትቼዋለሁ አለ። የወዳጅን የአብርሃምን ሚስት እንዴት ትነካለህ? ስለዚህ ቤት በቅስፈት ተመቷል። አሁንም ልትድን የምትችለው ወዳጅ አብርሃም ሲጸልይልህ ብቻ ነው አለው። ተመልከቱ። አብርሃምን ባለመብት አደረገው። እግዚአብሔር ወዳጆችን ባለመብት ያደርጋቸዋል፣ ባለስልጣን ያደርጋቸዋል፣ እንዲከበሩ ያደርጋቸዋል። አያችሁ፣ በአሕዛብ መካከል እንዲከበሩ ያደርጋቸዋል። ስለዚህ አብርሃም እና እሱ ታረቁ። ከታረቁ በኋላ ጸለየለት። የዛ ቤት ሁሉ ምክንያት የነበረው ተወገደ። በረከት በዚያ ንጉሥ ላይ ገባ። እንደገና አብርሃም ደግሞ ሀብት በሀብት ሆኖ ከግብጽ ወዴት ተመለሰ? ወደ ከነዓን ተመለሰ። እንዲያደርጎ ነው ሀብት ማግኘት የቻለው ማለት ነው። ስለዚህ ጠቅለል ስናደርገው ፈቃዳችን እንደ እግዚአብሔር ፈቃድ መሆን አለበት። እንቅስቃሴያችን እንደ እግዚአብሔር እንቅስቃሴ መሆን አለበት። ታዛዥነታችን እንደ አብርሃም መሆን አለበት። ታስታውሳላችሁ ሐዋርያት አንድ ጊዜ በዚህ በሥራ የሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ወይም ምዕራፍ 5 ላይ እዚያ ገብተን ስናየው የእግዚአብሔርን ቃል እያስተማሩ ስለ መሲሁ ስለ ኢየሱስ ክርስቶስ አዳኝነት ስለ መድኃኔዓለም እያስተማሩ ባለበት ሰዓት አሕዛብ ወስደው አጎሩባቸው። አጎሩና እግሮቻቸውን በምንድን ነው የሚባለው? በሰንሰለት እጆቻቸውን በዛንጀር አሰሩና ከእንግዲህ በኋላ ምን አሏቸው? ሕዝብ እንዳታስተምሩ፣ ይሄን ኢየሱስ የሚባለውን ስም እንዳትጠሩ አሏቸው። ከዚያ በኋላ እዚያ ውስጥ ነው ያሉ። የእግዚአብሔር መልአክ መጣና እግር ብረቱንም ዛንጀሩንም ፈታና ሂዱና ይህን የሕይወት ቃል ለሕዝብ አስተምሩ ብሎ ፈታቸው። ከዚያ ተፈተው እያለ እነሱ ታስረዋል ወይም ይቆረጣሉ፣ ነገ እንገላቸዋለን እያሉ እየጠበቁ ነው። የእግዚአብሔር መልአክ ግን በሩን ሁሉ የታሰሩበትን ሁሉ ፈታቶ እግር ብረቱን ሁሉ ቆራርጦ ማለት ነው ፈታቶ ሁሉ ነገር በሩን ሁሉ ከፍቶ ማንም ሳያቸው በስውር አውጥቷቸው ሄደው በቤተ መቅደስ ሲያስተምሩ አገኟቸው። የተዱ ብለው ሲፈልጉ ዘበኛ ሁሉ ገለው ምን አድርገው ከጨረሱ በኋላ ቤተ መቅደስ ወሬ መችማ አነፍናፊ አይጠፋም እንዴ እናንተ እኮ ያስተራችኋቸው ሰዎች ማን እንደፈታቸው እንጂ ከቤተ መቅደስ ሄደው ያንን አታስተምሩ ባላችኋቸው በኢየሱስ ክርስቶስ ስም ዓለምን እየሰበኩ ነው፣ ሰውን እየሰበኩ ነው አሏቸው። መጡና ሐዋርያትን ሲናገሯቸው ለምንድነው እናንተ ትእዛዛችንን የማሰሙ ሲሏቸው ይሄ ይሰነን አርሉ ለእግዚአብሔር እመና አርለ ወለሰብ ለሰው ከመታዘዝ ይልቅ ለማን መታዘዝ ይሻላል አሉ? ለእግዚአብሔር መታዘዝ ይሻላል ይበልጣል አሉ ማለት ነው። በዘፍጥረት በሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ እንዲሁ በቀደመው ሕግ ዘዳግም 28 ላይ ቁጥር 1 እስከ 15 ስትመለከቱ እግዚአብሔርን ቃሉን ብትሰማ ብታከብረው በነገረ ብትሄድ ሀብት ሁሉ ይባረካል፣ ዘር ሁሉ ይባረካል፣ በከተማ የተባረክ ትሆናለህ፣ ታበድራለህ እንጂ አትበደርም ሲል ይቆይና መጨረሻ ላይ ራስ አደርግሃለሁ እንጂ ጅራት አላደርግህም ብሎ ጠቅለል ባለ ሁኔታ ይናገራል ማለት ነው። እና እግዚአብሔርን መታዘዝ ለእንዲህ አይነት ክብር ያበቃል ነው። የመቆያ ነጥቦቻችን የሚሆኑት አሁን እንግዲህ ወደ ዋናው በዓል ስንመጣ መገለጥ ምንድነው የሚለውን መገለጥ ምንድነው? መገለጥ በራእይ መታየት ነው። አንደኛው ምንድነው? መገለጥ ምንድነው የሚለው እናያለን። ለአብርሃም በምን አይነት መንገድ ተገለጡለት፣ ምን አስተማሩት፣ ምን እንማራለን የሚለውን አይተን ጠቅለል እናደርጋለን ማለት ነው። ስለዚህ መገለጥ ማለት አንደኛ በራእይ መታየት ነው አይደለ? በራእይ መታየት መጀመሪያው በቃል ነው። ለምሳሌ እግዚአብሔር አምላክ የሰውን ልጅ ከፈጠረው በኋላ በኤድን ገነት አስቀመጠው ይላል አይደል? ዘፍጥረት 2 ላይ ስትገብታችሁ ስታነቡ በኤድን ገነት ላይ አስቀመጠው፣ እንዲያበጃት እንዲንከባከባት በኤድን ገነት አስቀመጠው። ከዚያ በኋላ ትእዛዝ አስተላለፈለት፣ በቃል ተናገረው ማለት ነው። ምን አለው? የሚበላ ሁሉ ዕፀም በገነት መዓት የሆነ ሊቆጠር ሊሰፈር የማይችል ዕፀ ምግብ አለ አይደለ? መዓት የሆነ ሊቆጠር ሊሰፈር የማይችል ዕፀ ምግብ አለ የሚመገቡት ማለት ነው። ሌላኛው ሁለተኛ ደግሞ ዕፀ ሕይወት የምትባላለች ከእርጅና የምታድስ ሞት እንዳይነካ የምታደርግ
ሰምታችሁ ታውቃላችሁ? ስለ ዕፀ ሕይወት ትሰማላችሁ አይደል? አሁንም እኮ ዓለም በፍለጋ ነው ያለ። እናገኛታለን ተብሎ ገነት እንደውም ኢትዮጵያ ውስጥ ናት፣ ከኢትዮጵያ ውስጥም ጎጃም፣ ከጎጃም ውስጥም ጣና ውስጥ ናት እየተባለ መከራውን የሚበላ ዓለም አሁን እሷን ለማግኘት ዕፀ ሕይወትን ምን ለማድረግ ነው? ከመኖር ወደ መኖር ለመሸጋገር ላለመሞት ማለት ነው። ላለመሞት ከመኖር ወደ ምን ለመሸጋገር? ከመኖር ወደ ምን? ወደ መኖር ለመሸጋገር። ከመኖር ወደ መሞት፣ ከሞት ወደ ትንሣኤ ነው እኛ የምናስበው። የክርስትና እምነት የእግዚአብሔር ቃል ምንድነው? የሰው ልጅ ስጋን እንደለበሰ ምንድነው? አፈርነና ወደ አፈር ትመለሳለህ ነው አይደል? ከዚያ በኋላ ከትንሣኤ በኋላ ነው ገነት መንግስተ ሰማያት እንገባለን ብለን ተስፋ የምናደርገው ቅዱስ መጽሐፍም የሚነግረን። እነሱ ግን ከነ ኃጢአታቸው፣ ከነ በደላቸው፣ ከነ አመጻቸው፣ ከነ ተንኮላቸው እግዚአብሔር ሳያገኛቸው ሞት ሳይመጣባቸውና ወደ እግዚአብሔር ሳይቀርቡ ዕፀ ሕይወትን አግኝተው በልተዋት ፍርድም ሳይደርስባቸው ሞትም ሳይደርስባቸው ለፍርድም ሳይቀርቡ ከመኖር ወደ ምን ለመሸጋገር? ወደ መኖር ለመሸጋገር ማለት ነው። የሰው ልጅ እቅድ ይሄ ነው እንግዲህ። እንመራመራለን፣ እንራቀቃለን የሚሉት ይሄ ነው። በጣም ብዙ እቅድ አለ በዙሪያ ላይ፣ በጣም ብዙ ልፋት አለ። ብዙ መጻሕፍትን የምታነቡ ከሆነ ማለት ነው በጣም ይለፋሉ። አንድ ጊዜ የኖህ መርከብ ያረፈችበት ቦታ ኢትዮጵያ ነው ይባላል። ሌላ ደግሞ ሰማሪያ ውስጥ ነው ይባላል። ያቺ ልፋት አለች። እዚያ አካባቢ ዕፀ ሕይወት አለች። እንዲሁም ጣና ገዳም ውስጥ አለች። በተሰወሩት ገዳማት ውስጥ ትኖራለች። ስለዚህ እሷን ማግኘት አለብን። ይሄን ለማድረግም የጣናን ውሃ ማድረቅ አለብን ተብሎ ተሞክሮ ነበረ። አልተቻለም። ብዙ ነገር አለ። በጣም ብዙ ነገር፣ ብዙ ልፋት አለ። ይሄን ሁሉ ከመልፋት ግን የዋህ ቅንና እግዚአብሔርን በመውደድ ቢሆን ኖሮ ብዙ ነገር፣ ብዙ ተስፋ እናገኛለን። እግዚአብሔር ዕፀ ሕይወትን የሰወራት ነፍቶን ነው እንዴ? መስጠት ስላልፈለገ ነው? ነፍስን ከመስጠት በላይ ምን ስጦታ አለሽ? ስጋንና ነፍስን አዋህዶ ከመፍጠር በላይ ምን ስጦታ አለ? የሰው ልጅ በአርአያው በአምሳሉ ከመፍጠሩ በቀር በላይ ምን ስጦታ አለ? ይሄን ዕውቀቱን መመራመሩን ሁሉ የሰጠን እኮ ዕውቀት ነው፣ እግዚአብሔር ነው። እዚህ ላይ እኮ የሚታየው በጣም ይሄ የሚያስበው ጭንቅላታችንን የሰጠን አይደለ? ስናየው የማንረዳው ነገር ግን በዚህ ውስጥ በጣም እንደዚህ እንደ መብራት ሲሰራ አይታችኋል። ይሄ ብዙ አሁን ላፕቶፕ ፈታችሁ አይታችሁ ታውቃላችሁ? እዚያ ውስጥ ያለው ነገር ታውቁታላችሁ አይደል? አሁን ጭንቅላታችን ደግሞ ልክ እንደዚያ ሁሉ የተሳሰሩ ሃርድ ዲስክ እንደሚባለው ሁሉ በጣም ብዙ የሆነ ነገር ነው እዚህ ውስጥ ያለው። ይሄን ሁሉ የሰራው ማን ነው? እግዚአብሔር ነው አይደል? ይሄን ሁሉ ሰርቶ እንዲያስብ፣ እንዲመራመር፣ እንዲናገር፣ ዘላቂ ሐሳብ እንዲያወጣ እግዚአብሔርንም እንዲያውቅ አይደል? the knowledge of the knowing of God አይደል? the fear of God እግዚአብሔርን የመፍራት the knowledge of wisdom and understanding እነዚህን ሁሉ አይደል? ኢሳይያስ ምዕራፍ 11 ላይ ስትገቡ የምናገኘው ነገር አለ። እግዚአብሔር ለሰው ልጆች የሰጣቸው የጥበብ አይነቶች የመንፈስ ጥበብ አይደለ? እግዚአብሔርን የመፍራት ጥበብ አይደለ? የማወቅ የመመራመር ጥበብ በጣም ብዙ 6 ስጦታዎች አሉ እዚያ ላይ። ስለዚህ ብዙ ስጦታዎችን ለሰው ልጅ የሰጠው እግዚአብሔር ነው። ይሄ ስጦታ ይበልጥም ነበር። ከዚህ በላይ ደግሞ ገነት መንግስተ ሰማያትን ለመውረስ መመሪያን አስቀምጧል አይደለ? ንስሐ ግቡ፣ ስጋዬን ብሉ፣ ደሜን ጠጡ፣ በቤቴ ተመላለሱ የሚለውን ስልጣን ሰጥቷል። ይሄን ካደረግን ምን እንሆናለን? ሞት ጊዜያዊ ይሆናል። ሞት የስንብት ሰርቲፊኬት ይሆናል ማለት ነው። ካስፈሪነት ወደ ምን ይቀየራል? ወደ መሸኛ ደብዳቤነት፣ ወደ ሰርቲፊኬትነት ወይም ወደ ስራ ልምድነት ይቀየራል ማለት ነው። ሞት መሸጋገሪያ ስለሆነ አስፈሪ የሚሆነው ሁለተኛ ሞት ነው አይደለ? ሁለተኛ ሞት የሚባል አለ። ምንድነው ሁለተኛ ሞት? ነፍስ ስትሞት ማድረግ የሌለባትን አድርጋ ወይም ማድረግ ያለባትን ሳታደርግ ቀርታ ነፍስ ስትሞት በኃጢአት ውስጥ እንዳለች፣ በበደል ውስጥ እንዳለች፣ ደም እንዳፈሰሰች፣ እንደተከፋፈለች፣ እንዳመነዘረች፣ እንደሰረቀች፣ በቃ ብዙ ነፍስ እንዳጠፋች በዚህ አይነት ከሄደች ምንድነው ማለት ነው? ሙታለች ማለት ነው። ትልቁ ሞት ይሄ ነው ማለት ነው። የሚያስፈራ ሞት በኃጢአት ሆኖ መሞት ነው። ቅዱሳንማ እንግዲያ ምንድነው? መሸጋገሪያ፣ እንደ መሸጋገሪያ ነው የሚቆጥሩት። ከዚህ ከመከራ ዓለም እንደ ስንብት ነው የሚቆጥሩት ማለት ነው። ስለዚህ ትልቁ ነገር እግዚአብሔርን መፍራት፣ እግዚአብሔር ባዘዘው መሄድ። ነገር ግን መቼ ነው መሄድ ብሎ መናፈቅ እኮ ነው እግዚአብሔርን። እዚያ ለመድረስ እንዲያውም ወደ ገነት ለመሄድ ወደ አምላካችን ለመሄድ መናፈቅ አለብን። ሐዋርያው ቅዱስ ጳውሎስ ልሄድ ከክርስቶስም ጋር ልኖር እናፍቃለሁ እኮ ነው ያላያችሁ። የሚናፈቅ እኮ ነው። ምክንያቱም ምራብ የለማ፣ የቤት ኪራይ የሚባል የለ፣ የውሃ ቆጣሪ የለ፣ የመብራት ቆጣሪ የለ፣ መታመም የለ፣ የበላይና የበታችነት የለ፣ ደሃና ሀብታም የሚባል የለ፣ ረጅምና አጭር የሚባል የለ።
አንዱ ሸበላ አንዱ ጎስቋላ የሚባል የለ። ሁሉ ነገር ምንድነው? ጻድቃን ሁሉ በእኩል የሚሆኑበት እኮ ነው አይደል? ከእኩልነት የሚሰፍንበት እግዚአብሔር የሚያስተዳድርበት ፀሐይና ጨረቃ የማይፈልጉበት እግዚአብሔር ራሱ ብርሃኗ ወደ ሆነባት ዓለም እኮ ነው የሚወስደን። ካዲያችን ሀገር ነው እኮ መናፈቅ ያለብን። ስለዚህ ሐዋርያው ቅዱስ ጳውሎስ ስለዚህ ነው ሀገራችን በሰማይ ነው የሚለው። በዚህ የምትኖር ከተማ የለችንም፣ ሀገራችን ግን በየት ነው አለ? በሰማይ ነው የሚለው። ይሄንን ነው ክርስቲያን የሚያምነው። ይሄንን ነው በምድር ላይ ያለውን መራብ መጠማት የምናልፈው በዚህ ተስፋ ነው እንጂ በምድር ላይ እንደሌሎቹ ሀብት ይባረካል ምናምን ነገር ቡክሽ ምናምን የሚባል ነገር ይሄ ምንድነው የሚባለው? ወንጌል ለልማት ይባላል ወይም የማጭበርበሪያ ወንጌል ይባላል። ይሄ ስለ እውነተኛው ግን ክርስቲያን በምድር ላይ ፈተናም ይመጣበታል። ፈተናውን ተሻግሮ ነው ከሞት በኋላ ትንሳኤ የዘላለም ሕይወት የምናምነው ማለት ነው። ለዚህ ነው መዘጋጀት ያለብን እና ዋናው ነገር ለእግዚአብሔር መታዘዝ ነው። ይሄን ሁሉ የሚያደርግልን የሚያስሸልመን እና መገለጥ የሚለው አንደኛ በምንድነው? በቃል ነው። በቃል እግዚአብሔር ተገለጠና አዳምን ምን አለው? በኤድን ገነት ካስቀመጠው በኋላ ከነዚህ ሁለቱን ዕፀ ምግብ ተቀምጦልሃል እንደፈለክ ብላ ጠጣለው። ዕፀ ሕይወት ደግሞ ተቀምጣለች፣ እሷ የእርጅና ማደሻ ናት። ሶስተኛዋ ደግሞ አትንካት ተብሎ የተነገረው ዕፀ በለስ ትባላለች። ያቺ የምታጣላ ናት። ወይም አድርግ አታድርግ የአዳምን የበታችነት ፍጡርነት የእግዚአብሔርን የበላይነት አምላክነት የምትገልጥ ናት፣ ሕግ ናት ማለት ነው። ካዲያ ሰይጣን በመጣ ሰዓት ምን አደረገ? ያችን ስለ ዕፀ ሕይወት አላወራም። ስለ ዕፀ ሕይወት ለምን ያወራል? የሚጥልበት ነው የሚፈልገው አይደለ? ስለ ዕፀ ምግብስ ለምን ያወራል? ያን ሁሉ ቆጥሮ ያን ሁሉ ተናግሮ ማን ይገፈዋል? ዋናው ጉዳይ ሰይጣን የፈለገው ምን እንዲሆኑ ነው? አዳምና ሔዋን እንዲወድቁ ነው። በቃ እንዲወድቁ፣ ወደ ገነት መንግስተ ሰማያት እንዳይገቡ፣ እሱ ያጣትን ቦታ እነሱም እንዳያገኟት ማድረግ ነው የሰይጣን ፍላጎቱ። ስለዚህ ቀጥታ ወደሚፈልገው አጀንዳ ሔዋንን አስገባ፣ ተሳካለት፣ ጣለ ማለት ነው። እና አንደኛው ዋናው ነገር በቃል መገለጥ ነው። ከወደቀ በኋላም እግዚአብሔር ታሪኩን ጥሪ ያደረገ እግዚአብሔር ዝም አላለውም። በዘፍጥረት 3:15 ላይ ከዛም ከፍ ብሎ ምን አለው? ለምንድነው አዳም የታለህ ብሎ በቃል ጠራው አይደለ? አዳም አይተሃለሁ ካለው በሚገባው ቋንቋ ራቆቴን ስለሆነ ፈራሁና ተሸሸኩ አለው። እንዴት አትብላ ራቆትክን መሆንክን ማን ነገረህ? አትብላ ካልሁ ዕፀ በለስ በላህን አለው። ይሄ በቃል እያነጋገረው ነው ማለት ነው። አዎ በለው። ሔዋን አሳተችኝ አለ። ሔዋን አርዌ ምድር አስፈጠተኝ አለች። አርዌ ምድር አስፈጠተኝ። አዳም ሔዋን አስፈጠተኝ አለ። ሔዋን አሳተችኝ አለ። ሔዋን ደግሞ የምድር አርዌ አሳተኝ አለ። በሶስቱም ላይ እርምጃ ተወሰደባቸው እና በመጨረሻ የገባለት ቃል ኪዳን ምንድነው? በልጅህ ምንድነው? ራስህን ይቀጠቅጣል አይደለ? ከሴቲቱ የሚገኘው ዘር ምን ያደርጋል? የሴቲቱ ልጅ ራስን ይቀጠቅጣል የሚል ቃል ኪዳን ተሰጠው። የሴቲቱ ልጅ ማን ነው? ሴቲቱ ማናት? ድንግል ማርያም። የሴቲቱ ልጅ ማን ነው? ኢየሱስ ክርስቶስ ማለት ነው። የሰይጣንን አሰራር ያፈረሰው አንደኛ ዮሐንስ ምዕራፍ 3 ቁጥር 9 ላይ የሰይጣንን አሰራር የዲያብሎስን አሰራር ያፈርስ ዘንድ የእግዚአብሔር ላይ ተገለጠ የሚለው ማለት ነው። ስለዚህ የሴቲቱ ልጅ ማን ነው? ሴቲቱ ማናት? ድንግል ማርያም። የሴቲቱ ልጅ ማን ነው? መድኃኔዓለም ኢየሱስ ክርስቶስ። ሰይጣንን የቀጠቀጠልን አሰራሩን ያፈረሰልን የተዘጋችውን የገነት በር እውነት መንገድ ሕይወት ሆኖ የከፈተልን የዘላለም ሕይወትን የተሰጠን ከባርነት ከሰይጣን ባርነት ወደ እግዚአብሔር ልጅነት ያሸጋገረን ከሞት ወደ ሕይወት ያሸጋገረን ከሲኦል ወደ ገነት የመለሰን የሴቲቱ ልጅ ራሱን የቀጠቀጠልን ጠላታችን ዲያብሎስን ያሸነፈልን የጣለልን አሰራሩን ሁሉ ያፈረሰልን ማን ነው? እሱ የሴቲቱ ልጅ መድኃኔዓለም ኢየሱስ ክርስቶስ ነው ማለት ነው። ስለዚህ ስለ ቃል መገለጥ ነው የምናወራ። በቃል ሲገለጥለት ቆየ። ከዛ ለአዳም እንግዲህ በቃል እየተገለጠለት ነው ማለት ነው። ፈቀድ ስንል ደግሞ አሁንም ለኖህ ዘፍጥረት 6:7-8-9 ስትመለከቱ በቃልና በራእይ ተገለጠለት አይደለ? ቃል ኪዳን ሰጠው። የጥፋት ውሃ ተመሰረተ። ዋናው ታሪኩን ለማሳጠር ነው። የጥፋት ውሃ ወረደ፣ አመፀኛውን ሁሉ አጠፋ። ኖህ ከነ ልጆቹና ለዘር አስቀርቶ እግዚአብሔር አምላክ ካደረገ በኋላ በዘፍጥረት 8 ቁጥር ምዕራፍ 8 ቁጥር ፍጻሜው ላይ ስትመለከቱ ከእንግዲህ በኋላ በዚህ መስዋዕት አንተን ወድጄሃለሁ፣ የሰው ልጅም አመፀኛ እንደሆነ እረዳለሁ። የሰው ልጅ ከትንሽነቱ ጀምሮ ክፉ ስለሆነ አውቃለሁ። ነገር ግን ባንተና በኔ ቃል ኪዳን መሰረት ስለተሰራው ከእንግዲህ በኋላ ዘርህን ምን አልልም አላጠፋም፣ በጥፋት ውሃ አላጠፋም። ለዚህም ምስክር ቀስተ ደመናዬን በሰማይ ላይ አስቀምጣለሁ። ዘፍጥረት 9 ቁጥር 13 ላይ ገብታችሁ ተመልከቱት። ቀስተ ደመናዬን አስቀምጣለሁ፣ ይሄ ለዘላለም ቃል ኪዳን ነው አለ። በዘፍጥረት 8 ፍጻሜ ላይ ደግሞ ከእንግዲህ በኋላ መዝራትና ማጨድ ብርድና ሙቀት እንዳይቀር አሁንም ተስፋ ሰጥቻለሁ ብሎ እግዚአብሔር አምላክ ቃል ኪዳን ገባለት ማለት ነው። ይሄ ሁሉ ምን አይነት ነው? የቃል መገለጥ ነው። የራእይ መገለጥ ይባላል። ወደ አብርሃም ስንመጣም አሁንም ዘፍጥረት 12 ላይ የቃል መገለጥ አይተናል አይደለ? ከካራን ምን በል ውጣ፣ ወዴት ሂድ?
ወደ ከናን ሂድ በቃ እዚያ መርጣለሁ ባርኬያለሁ የሚባርኩን እባርካለሁ የሚረግሙን ረግማለሁ ዘፍጥረት 15ም እንደዚሁ በራእይ መገለጥ ዘፍጥረት 17ም አሁንም እንዲሁ በራእይ ተገልጦ ቃል ኪዳን አደረገ አይደለ የግዝረትን ቃል ኪዳን አደረገ የኔ የሆነ ሁሉ እግዚአብሔርን ሕግ የሚጠብቀው ምን በማድረግ ነው ወንድ የሆነ ሁሉ በመገዘር ነው ብሎ ዘፍጥረት 17 ላይ ቃል ኪዳን ገባለት ዘፍጥረት 18 ላይ ደግሞ ስንደርስ ዋናው መገለጥ ደረሰ ማለት ነው ዘፍጥረት 18 ላይ ስንደርስ በምንድነው የተገለጠለት በአምሳለ ሰለስቱ እደው ማለት ነው በሶስት ሰዎች አምሳል ተገለጠለት ይላል አይደል ቀደም ያየነው ምንባ በሶስት ሰዎች አምሳል ተገለጠለት እግዚአብሔር በመምሬ የአድባር ዛፍ ተገለጠለት ይላል በምን አይነት በሶስት ሰዎች አምሳል ታዲያ አብርሃም ደግሞ ምን ያደርግ ነበር እግዚአብሔር ሆይ ባሪያህን ምን አትበለው አትለፈው ይል ነበር ባሪያህን አትለፈው በፊት ሞገስ ዳግንቸ ከሆነ ባሪያህን ምን አትበለው አትለፈው አለ ዝቅለና ደግሞ እባካችሁን የሚበላ የሚጠጣ ነገር ላዘጋጅላችሁ ይላል አያችሁ አይደል እነሱም እንደወደድክ አድርግ ያሉት ይላል ከዚያ በኋላ ጠቅለል ሲያደርገው በዚህ አይነት ሁኔታ ሚስትህ ሳራ ወዴት አለች አሉት ይላል አይደለ ከዚህ በኋላ ሳራ በድንኳን ውስጥ ናት እንደዚህ ያረጋች ነው ሲላቸው ትወልዳለች የዛሬ አመት እንደዛሬው ጊዜ ተመልሼ መጣበት ሰዓት ሳራ ምን ታረጋለች ልጅን ታገኛለች ብሎ እግዚአብሔር ተናገረ በአንድነቱ በአምላክነቱ ሲናገር እንሰማዋለን ያም ስላሴ በመለኮት በህልውና በባህሪና በመለኮት ስንት ናቸው ስላሴ ስንት ናቸው አንድ ናቸው ህልውና ማለት አኗኗር ነው አይደል በአኗኗር መቀዳደም የለም አብ ወልድ መንፈስ ቅዱስ አይቀዳደሙም አብ አባት ስለሆነ አስራጺ ስለሆነ ከአብና ከወልድና ከመንፈስ ቅዱስ አይቀድምም ወልድም የተወለደ መንፈስ ቅዱስም ሰራጺ ወይም የተገኘ ስለሆነ ምን አይልም ወደ ኋላ አይቀርም እንደ ባዮሎጂካል ወይም እንደ ሰው እንደ እንስሳት ስጋና ደም እንደለበሰ አይደለም የሥላሴ መውለድ ማስረጽ የሚባለው ስለዚህ መቀዳደም የለም አብ ኑሮ ወልድና መንፈስ ቅዱስ የሌሉበት ጊዜ የለም ሁሉም ምንድናቸው እኩል ናቸው ማለት ነው ስለዚህ በህልውና ስንት ናቸው ስላሴ አንድ ናቸው መቀዳደም የለም ማለት ነው በባህሪ ማለት ደግሞ ምንድነው በባህሪ ምንድነው ባህሪ ወደ ሰው ስናመጣው ባህሪ ምን አለ የህፃንነት አይደለ የወጣትነት የጎልማሳነትና ያረጋዊነት አለ አይደለ ከ1 እስከ 20 ከ20 እስከ 40 ከ40 እስከ 60 ከ60 በላይ እያለ በእነዚህ አይነት ምክንያት ነፋስ እሳት ውሃ መሬት አራት ባህሪ ያለው አይደል ከአራት ባህሪያት እንደተመረጡ ሰው ስንት አይነት ባህሪ ያሳያል አራት አይነት ባህሪ ያሳያል አንደኛው ምንድነው ነፋስ በነፋስ የሚመስሉት እነማን ናቸው ህፃናትን መቆጣጠር የሚችላል እዚህ ያለ ሲሉት እዚህ ይሄዳል ተመልከቱ በጣም ይሮጣሉ ምንድነው የነፋስነት ባህሪ ላይ ስለሆኑ ማለት ነው ጠብቋቸው የሚባልም ለዚህ ነው እሳት ይሁን ምን ይሁን አያዩትም ይሮጣሉ ገደልም ይሁን ምንም አያዩትም ምክንያቱም ምንድናቸው የነፋስ ባህሪ ውስጥ ያሉ ይሮጣሉ ከነፋስ ባህሪ ወደ ምን ይሸጋገራሉ ወደ እሳትነት ከ20 በላይ ማለት ነው ወይም ወጣትነት የሚባለው በዚያ ሰዓት ላይ ደግሞ እሳት ናቸው እሳት የሚፈራው አለ ያለ ውሃ በቀር ማንንም አይፈራም አይደል እሳት ሁሉን እንደሚፈጭ የወጣትነት ዘመን ደግሞ ወጣትነት ሲደርስ ደግሞ አደቅሃለሁ ነው እንጂ እደቃለሁ የሚባል ሐሳብ አይመጣም በቃ አሸንፋለሁ ነው እንጂ እሸንፋለሁ የለም እጥላለሁ ነው እንጂ ወርቃለሁ የለም እቀድማለሁ ነው እንጂ ቀደማለሁ የለም በቃ የወጣትነት የእሳትነት ባህሪ ስለሆነ ማለት ነው ይሄ ዘመን ያልፋል ይሄ ዘመን ካለፈ በኋላ የምን ባህሪ ይመጣል የውሃነት ባህሪ ይመጣል መቀዝቀዝ ይመጣል ከዛ ምን ማታሰብ ይመጣል በእሳት ኮንሲኮንስ ነው የሚያስበው እንዲህ ባደርግ ምን ይመጣል ይላል እንዲህ ይሆናል ስለዚህ ምን የለብኝም እንዲህ ማድረግ የለብኝም ሪዝን ኤንድ ሪዛልት የሚባለው ማለት ነው ይመጣል አይደል ሪዝን ኤንድ ምን ይመጣል ሪዛልት ምክንያትና ውጤት ስለ ምክንያትና ስለ ውጤት ማሰብ ይመጣል ማለት ነው ለምን ሰው ከእሳትነት ወደ ምን ተሸጋግሯል ወደ ውሃነት ተሸጋግሯል ቀዝቅዟል ያስባል እንዲህ ቢሆን እኮ ለራሱ ብቻ ሳይሆን ለወጣቶችም ተወጣቶች እንዲያታድርጉ እንዲብታደርጉ እኮ እንዲህ ይሆናል ብሎ ከነ ምክንያቱ ሪዝን ኤንድ ሪዛልት ያስረዳ ይመጣል ማለት ነው ውሃነት ይመጣል ከዚያ ደግሞ ጨርሶ ወደ ምንነት ይቀየራል ወደ መሬትነት እንዲህ ሲረግጥ የነበረው ምን ይሆናል አይደለ ሲዘል የነበረው አይደለ አስደናቂ ድልጊያ የነበረው አስደናቂ ሲሮጥ የነበረው ሲቀድም የነበረው ኋላ ደግሞ ወደ መሬት ይመጣል መጀመሪያ ከዚህ በኋላ እንዲያረጋል ሶስተኛ መቋሚያ ይሳር ስንተኛ እግር ያመጣል ሶስት እግር ይኖረዋል በሁለት እግሩ ዓለም ሲጠበው የነበረው ምን ይሆናል በሶስተኛ ይዝና እንዲች እንገዳገዳል ጨርሶ ደግሞ አፈርነህና ወደ ምን ትገባለህ መሬት ነህና ወደ መሬት ትገባለህ የሚባለውን ይፈጽማል ማለት ነው
የሰው ባህሪ ይሄ ነው። ወደ ስላሴ ባህሪ ስንመጣ ደግሞ የስላሴ ባህሪ እንዲህ አይደለም። የሚራብ አይደለም፣ የሚጠማ አይደለም፣ የሚታይም አይደለም፣ የሚዳሰስም አይደለም፣ የሚወሰንም አይደለም። በዚህ አለ በዚያ የለም የሚሉትም አይደለም። አይደለም በሁሉም ያለ ረቂቅ የሆነ ረቂቅ የሚባል እኮ የማይታይ ነው። ስለ ርቀት ስናነሳ ነፍስ ረቂቅ ናት አይደለ? ነፍስ ረቂቅ ናት፣ ነፋስ ረቂቅ ነው፣ መላእክት ረቂቃን ናቸው። መለኮት ደግሞ ከዚህ ሁሉ ይረቃል ማለት ነው። ስለዚህ ስላሴ ምንድናቸው? ረቂቃን ናቸው። ረቂቅ ማለት የማይታይ የማይጨበጥ የማይዳሰስ የማይወሰን ወይንም ደግሞ ጾታ አለው የማይባል ወቅታዊ ጉዳይ ላይ አይደለም። ጾታ ምናምን የሚባለው ምን ለሆነ ነው? ስጋ ለለበሰ በስጋና በደም ለሚንቀሳቀስ ነው። ልብ በሉ። መሬት ጾታ አላት መሬት? ግዑዛን የላቸውም። በቃ በጥቅሉ ግዑዛንና ረቂቃን ጾታ የላቸውም። ለምሳሌ ፀሐይ በሴትነት እንጠራታለን አይደል? መጽሐፍ ቅዱስ ደግሞ ፀሐይኒ አይመረ ምዕራቢሁ ፀሐይ መግቢያውን አወቀ ይላል። ፀሐይ ሰረቀ ይላል። ፀሐይ ወጣ ይላል። በሌላ ቦታ ደግሞ ፀሐይ ትጨልማለች ይላል። በሌላ ቦታ ስታዩት ደግሞ ይሄ እኮ መጽሐፍ ቅዱስ ላይ ያለ ነው። አንዴ ወንድ ያደርገዋል፣ አንዴ ሌላ ደግሞ በምን ይጠራዋል? በሴት ይጠራዋል። ለምንድን ነው? ፀሐይ ጾታ ስለሌላት ማለት ነው። ግዑዝ ስለሆነች ለመሬትም ለጨረቃም ለድንጋይም ለሁሉም ለምንም ምን የለውም? ጾታ የለውም። ምክንያቱም በስጋና በደም የተፈጠረ አይደለም ማለት ነው። ይሄኛው ወደ ፍጥረት ስንመጣ ወደ መለኮት ወደ ነፋስ ወደ ነፍስ ስንመጣ ደግሞ ለነፍስም ምን የላትም? ሴትና ወንድ የላትም አይደለ? ለነፍስ ሴትና ወንድ የላትም። ሁሉም በምን ጾታ ይጠራታል? በሴት ጾታ ይጠራታል። ነፍስ ወጣች ይባላል አይደል? በምን ይጠራታል? በሴት ጾታ ይጠራታል። ግን ምንድናት? ረቂቅ ናት። ላልታየ ነገር ጾታ አለው ማለት ይቻላል? የማይታይ ነገር ይባላል? የማይታየውን ስጋና ደም ያለበሰው እንዴት አድርገን ጾታ አለው እንላለን? መላእክት ነፋስ አለ፣ ነፋስ ጾታ አለው የለውም አይደለ? ረቂቅ ነው። ግን ነፋስ እስመ ሀበ ፈቀደ ይነፍህ፣ ነፋስ ወደ ወደደው ይነፍሳል፣ ቃሉንም ትሰማለህ። ወይተአምረ ማህበሂ መጽኡ ሀበ ያውር፣ ወደ ከየት እንደሚመጣ ወዴትም እንደሚሄድ አታውቅም አለ። በወንድ ጾታ ለማስተማሪያ ጠራው እንጂ ነፋስ ምን የለውም? ጾታ የለውም። አሁንም ከነፋስ ደግሞ ማን ይረቃሉ? መላእክት ይረቃሉ። ለመላእክትም ጾታ የላቸውም። እንደዚህ አይነት። ስለዚህ ሌላው ደግሞ መለኮት ላይ ስንመጣ ስላሴ ላይ ስንመጣ ለስላሴ ጾታ የላቸውም። ምክንያቱም ምንድናቸው? ረቂቃን ናቸው። የማይታይ የማይዳሰሱ ከነዚህ ከሶስቱ ከነገርናቸው ከነፍስ ከነፋስ ከመላእክት ሁሉ እጅግ በጣም የረቀቁ ስለሆኑ የማይወሰኑ ስለሆኑ ምን የላቸውም? ጾታ የላቸውም ማለት ነው። ለዚህ ነው ዳዊት አይቴኑ አህጉር መንፈስከ ወአይቴ ወይም ቅድመ ገጽከ እመኒ አረጉ ውስተ ሰማይ ሂገኒ አንተ ወእመኒ ወረድኩ ውስተ ምድር ሂገኒ ሀሎ ከሂገኒ ከተመራን ይወታ ነበረኒ ማለት ነው። ከመንፈስ ወዴት አለው? ወዴት ሄዳለሁ? ወደ ሰማይ ቦርድ አንተ አለ፣ ወደ ምድርም ቦርድ አንተ አለ፣ ወደ ጥርቁም ቦርድ አንተ በዚህ አለህ። ስለዚህ ወደ የትም ልሄድ አልችልም ብሎ እግዚአብሔር በመንፈስ ወይም በመለኮት በሁሉም ቦታ እንዳለ ረቂቅ እንደሆነ እንደማይወሰን እዚህ ነው ወይም እዚያ ነው ብለን ልንጠራው የማንችል በሁሉም ቦታ ያለ አምላክ መሆኑን እናምናለን። ስለዚህ በባህሪ ማለት ስላሴ ምንድናቸው? ረቂቃን ናቸው ነው። ባህሪ የሚባለው ምን እንደሚያመለክተው? የሰው ግዙፍ ነው አይደለም? ሰው ግዙፍ ነው። ሰው ይታያል፣ ሰው ይዳሰሳል፣ ሰው ይታመማል፣ ሰው ይሞታል፣ ሰው መንገድ በመሄድ ይደክማል፣ ሰው ይራባል፣ ሰው ይጠማል። ምን ስለሆነ? የሚታይ የሚጨበጥ የሚወሰን ስለሆነ በስጋና በደም ስለተፈጠረ ይህን ሁሉ ያደርጋል። ለስላሴ ግን እንዲህ አይነት የለም። ለምን? ረቂቅ ስለሆኑ፣ የማይታይ የማይጨበጥ የማይዳሰስ የማይወሰኑ ስለሆኑ ማለት ነው። ስለዚህ ባህሪ የሚለው የስላሴ ይሄንን ነው። ሌላኛው ደግሞ በምንድነው? በመለኮት ይላል። መለኮት ማለት ደግሞ ምንድነው? መለከ ምን አለ ነው? ገዛ ማለት ነው። በአገዛዝ በስልጣን በመግደል በማዳን በመስጠት በመንሳት በመሾም በመሻር ዓለምን መሃበ አልቦ ከሌለበት ወዳለበት አምጥቶ በመፍጠር በመግዛት ከዚያም በኋላ እንዲያልፍ በማድረግ ስላሴ በመለኮት ስንት ናቸው? አንድ ናቸው። ምን ማለት ነው? ግዛት አሐቲ መንግስት፣ አንድ መንግስት፣ ወአሐቲ መኩናን፣ አንድ ግዛት፣ ወአሐቲ ስልጣን፣ አንድ ስልጣን አላቸው ማለት ነው። በመለኮት የስላሴ ይሄ ነው ማለት ነው። ለአብርሃም ግን የተገለጡለት በምን አማካኝነት ነው? በአምሳለ ሰለስቱ እደው ነው ማለት ነው። በሶስቱ ሰዎች አምሳል ተገለጡለት። ከዚያ በኋላ እግዚአብሔር በስልጣኑ ሲናገር መጨረሻ ላይ እግዚአብሔር የመጣለት ለአብርሃም ጠቅለል ባለ ሁኔታ አንደኛ በውስጡ ያለውን ችግር እንደሚፈታለት ቃል ገብቶለት ነበር አይደለም? ልጅ ምን እልሃለሁ እሰጥሃለሁ ብሎት ነበር። በራእይ ያናግሮት ነበር። በራእይ ያናገረውን በአካል ተገለጠለትና እግዚአብሔር ምን አለ? ሳራ የታለች ብሎ እየተናገረው ነው። በድንኳን ውስጥ ናት። ከዚያ ሳራ ልጅ ትወልዳለች የዛሬ ዓመት እንደዛሬው ስንመጣ ሲባል ሳራ ምን ብላ ነበር? ስቃ ነበር አይደለም? እግዚአብሔር ምን አለው? በእውኑ ሳራ ትስቃለችን? በእውኑ ለእግዚአብሔር ሳራ ልጅ ታገኛለች ለምን ሳቀች? በእውኑ ለእግዚአብሔር የሚሳነው ነገር አለን?
እውነት እልሃለሁ የዛሬ ዓመት እንደዛሬው በመጣበት ሰዓት ጊዜ ልጅ ምን ይሆናል ተወልዶ አገኛለሁ አለ እግዚአብሔር አምላክ ማለት ነው። በምንነቱ በአምላክነቱ በአንድነቱ በስልጣኑ ማለት ነው። በሶስትነቱስ እዚያ ላይ በሶስት ሰዎች አምሳል ብሎ ሲናገር እናየዋለን። በአምሳለ ሰለስቱ ወደው እነዚህ ሶስቱ እነማን ናቸው ሲባል በሐዲስ ኪዳን የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ በቀጥታ ገልጿቸዋል። ማን ገልጿቸዋል? እንግዲህ ኢየሱስ ክርስቶስ ሲናገር ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁንም ሁሉ እንዲሰሩ እያስተማራችኋቸው ደቀ መዛሙርት አድርጓቸው እኔ እስከ ዓለም ፍጻሜ ከእናንተ ጋር ምን እላለሁ እኖራለሁ ብሎ እነዚህ ሶስት ሲባሉ የተባሉት እነዚህ በብሉይ ኪዳን ጊዜ በልዩ ልዩ ምሳሌ ሲገለጡ የነበሩት በሐዲስ ኪዳን ግን ከሶስቱ አካል አይደለ በባህሪው ከሶስቱ አካል አንዱ አካል አምላክ ወልደ አምላክ ኢየሱስ ክርስቶስ በተገለጠበት ሰዓት እነዚህ ሶስቱ የሚባሉት ማን እንደሆኑ ስማቸውን ምን አደረገ ለዓለም ገልጦታል ማለት ነው። ስለዚህ እግዚአብሔር ምን አለ ተገለጠለት። ምን አለ ተገለጠለት? ለማን? ለአብርሃም። ምን ሊያደርግለት? አንደኛ ወቅታዊ ችግሩን ሊፈታለት፣ ሁለተኛ አንድነቱን ሶስትነቱን ሊያስተምረው ማለት ነው። ሥላሴ ስንት ናቸው ብለናል? አንድም ሶስትም ናቸው አይደለ? ስንት ናቸው? አንድም ሶስትም ናቸው። አንድነታቸው ማን ያልነው? በህልውና በባህሪ በመለኮት። ህልውና ምንድነው? ባኗኗር ወይም በጊዜ በቃ እግዚአብሔር አብ ወልድ መንፈስ ቅዱስ ሁሉም እኩል ናቸው። በጊዜ የሚቀዳደም የለም ማለት ነው፣ መቀዳደም ሳይኖር። እንደዚሁም ደግሞ አብ በወልድና በመንፈስ ቅዱስ ህልው ነው ወይም ይኖራል ማለት ነው። ወልድ በአብና በመንፈስ ቅዱስ ህልው ነው። መንፈስ ቅዱስ በአብና በወልድ ህልው ነው። የዮሐንስ ወንጌል ስታነቡ እናገኘዋለን። ዲያሌ ታገኙታላችሁ። እኔ ብቻዬን አይደለሁም አብ ከኔ ጋር አለና ሲል እኮ እንሰማዋለን የምታነቡ ከሆነ። እኔ ብቻዬን አይደለሁም አብ ከኔ ጋር አለና ሲል እንሰማዋለን። ተመልከቱ። ይህንን ቃል የምናገረው ከአባቴ ነው እንጂ ከራሴ አይደለም እያለ ሲገልጥ ሁሉ ትሰሙታላችሁ ዮሐንስ ወንጌል ስታነቡ። በብዙ መናፍቃን የሚወድቁበት ይሄን ባለማወቅ ነው፣ አንድነት ሶስትነት ባለማወቅ ነው። ስለዚህ አብ እንዲያውም አትናቴዎስ ምን አለ? ወሶበ እቤ እግዚአብሔር እብል በእንተ አብ ወወልድ ወመንፈስ ቅዱስ። እግዚአብሔር በምልበት ጊዜ አሉ ቅዱስ አትናቴዎስ አብ ወልድ መንፈስ ቅዱስ ማለት ነው ይላሉ። እንዲያውም ምስጢረ ሥላሴ ላይ ሰፋ አድርገን እንማራለን እንጂ ወደዚያ ከገቡ ቃል እግዚአብሔር ይወስዳል ማለት ነው። ስለዚህ አንደኛ ጊዜያዊ ችግሩን ሊፈታለት። ምን አይነት ጊዜያዊ ችግሩን? ልጅ አልነበረውም፣ ሊባርከው በቤቱ ሄደ። እግዚአብሔር በቤታችን ተገኝቶ እንዲባርከን የእርሱ መልካም ፈቃድ ይሆንልን። ሲገልጥለት ነበር። ከዚያ በቤቱ ሄደ፣ በቤቱ ተመገበ ይላል። ይሄ ተመገበ የሚለው ደግሞ አባቶቻችን ሲተረጉሙ ሥላሴ ረቂቃን ናቸው አይደል? ለአብርሃም ደስ እንዲለው እንጂ ሥላሴ ስጋ በሉ ማለት ቅቤ ከእሳት ዳር ቀርቦ አልቀለጠም ማለት ነው። የአብርሃምን ፈቃድ ለመፈጸም ነው እንጂ እነሱስ አይበሉም፣ አይጠጡም፣ አይራቡም፣ አይጠሙም ብለው አባቶቻችን ያብራራሉ። በእውነትም እግዚአብሔር በመለኮቱ ይራባል? አይራብም አይደል? ስጋና ደም ያለበሰ እንዴት ሊራብ ይችላል? ሁሉን የሚሰጥ አምላክ እንዴት ሊራብ ይችላል? ተራበ ተጠማ ብለን የተናገርነው ለማን ነው? ለወልድ ኢየሱስ ክርስቶስ ለመድኃኔዓለም ነው። ለምን? የእኛን ስጋ ስለለበሰ ማለት ነው። ስለዚህ ተገኙለት፣ ችግሩን ፈቱለት፣ እንደሚወልድ ቃል አበሰሩት። ሁለተኛ ደግሞ አንድነትን ሶስትነትን ገለጡለት፣ ደግነቱንም ለዓለም መሰከሩለት ማለት ነው። ይመሰከርልናል ወይ? በደግነታችን እግዚአብሔር ተገለጠለት። እግዚአብሔር ምስጢሩን ይግለጥልን። እግዚአብሔር እንደው የመንግስተ ሰማያት ምስጢር ይግለጥልን። በእውነት አሁን አእምሮአችን ጡዞ ያለው በዓለም ላይ ባለው ፖለቲካ ነው። በፖለቲካም ሳይሆን እንዲሁም በሴራ ነው። ፖለቲካ ምንድነው? መንገድ ነው፣ ጥናት ነው። በጣም አሪፍ ነበር እኮ ፖለቲካ ማለት። ግን አሁን ሴራ ወደ ጠለፋ ተቀይሮ በዚህ አይነቱ ጥልልፍ አለ አይደለ? በርዕዮተ ዓለም ወይም በአይዲዮሎጂ ማሸነፍ ያልቻለ ሰው በጠለፋና በምንድነው በአቋራጭ በሚሄድበትን የክፋት መንገድ በዚያ አእምሮአችን ጡዞብናል። ዘረኝነት የሚባለው የሰው ልጅ አንድ ነው። ዘረኝነት ብለው የፈጠሩት የፖለቲካ የሴራ መሪዎች እንበላቸው፣ ፖለቲካ አይደለም፣ የሴራ መሪዎች ናቸው። ኋላ ምን ሊያደርጉ መሸወጫ ጓዳ ወይም ይሄ መደበቂያ ዋሻ ሊያደርጉት የፈጠሩት ለአገዛዝ እንዲመቻቸውም የፈጠሩት የፈለሰፉት ሰዎች እንጂ የሰው ልጅ ሁሉ ከአንድ ከእግዚአብሔር ፈጣሪው ነው። አዳምና ሔዋን ደግሞ የተገኘንባቸው ናቸው። ሌላ አዳም የለም፣ ሌላ ሔዋን የለም። ስለዚህ ለአብርሃም የተገለጠ ሥላሴ የአብርሃሙ ሥላሴ እንዲያው ኃጢአትና በደል አብዝተን
በቤታችን እንዲገባ እንኳ የማይቻል ቢሆንም እግዚአብሔር የአብርሃሙ ሥላሴ በቃሉ እንዲባርከን በበረከት እንዳይለየን የሚወደን እንደውም ኃጢአት እኮ ቢኖርብን እግዚአብሔር ጠልቶን አያውቅም። ኃጢአታችንን የሚጠላ እንጂ እኛን አይጠላንም እኮ መቼም ቢሆን እግዚአብሔር የሰው ልጅ አይጠላም። ስለዚህ የማይጠላን የሚወደን አምላክ ምሕረቱ ከውቅያኖስ ባህር በላይ የሆነ በምህረቱ በቸርነቱ እንዲጎበኘን የሚገባንን እንዲገልጥልን የእርሱ መልካም ፈቃድ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ተራራ